በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች ምእመናን፣ ምእመናት፣ ይህ የሜላድ ጥንታዊ የብራና ዝግጅት ማዕከል ሚዲያ ነው። በዚህ ሚዲያ ላይ የቅዱሳን አባቶቻችን የቅዱሳት እናቶቻችን ዜና ሕይወታቸው ታሪካቸው ይተላለፋል። በዛሬው ዕለት 13 ወንበዴዎችን ያስመነነ ወይም ወደ እግዚአብሔር የመለሰ አንድ ደግ አባትን እንመለከታለን። በዛሬው ታሪካችን ቅዱስ አስከናፍር ይባላል። ይህ ሰው እጅግ በጣም ባለጸጋ የሆነ ከባለጸግነቱ በተጨማሪ ደግሞ በመንፈስም ባለጸጋ ነው። በስጋም በመንፈስም ነው። በመንፈሳዊነትም እጅግ የተዋጣለት ባለጸጋ ሰው ነው። እንግዲህ ይህ ሰው እንደ አብርሃም እንግዶችን በመቀበል የእንግዶችን እግር በማጠብ የታረዙትን በማልበስ የተጠሙትን በማጠጣት የተራቡትን በማብላት የሚታወቅ ሰው ነው በሀገሩ ላይ። እንደዚህ ሆኖ ሳለ እንግዶችን በሚቀበልበት ጊዜ አንድ ልምድ ነበረው። ልምዱም ምንድን ነው? የእንግዶችን እግር ካጠበ በኋላ ያንን እጣቢውን አይደፋውም ነበረ። ምነው የሚያደርገው? የታመሙት ሰዎች ላይ ይረጨዋል። የታመሙትም ሰዎች የእንግዶች እግር የታጠበበት ውሃ ሲያርፍባቸው ይድኑ፣ ይፈወሱ ነበር። ይህ ሰው እንደዚህ ሲኖር ከዕለታት በአንድ ቀን 13 የሚያህሉ ወንበዴዎች ተሰብስበው ሾተላቸውን ይዘው የጦር መሳሪያቸውን ይዘው ይህን ሰው ሊዘርፉት ወደ ቤቱ ያመራሉ። ባለጸጋ መሆኑን ሰምተው ስለነበረ፣ ገንዘብ እንዳለው ያውቁ ስለነበር ያንን የጦር መሳሪያቸውን ይዘው እነዚህ ሽፍቶች ወደ ቤቱ ያመራሉ። ወደ ቤቱ ሲገቡ ምን መስለው ነበር የሄዱት? መነኩሴ መስለው፣ የመነኩሴ ልብስ ለብሰው ነው የሄዱት እነዚህ ሽፍቶች። ምክንያቱም ከዚያ በፊት አስከናፍር መነኩሴዎቹን እንደሚወድ የቤተ ክርስቲያን አባቶችን እንደሚያከብር ሰምተው ስለነበረ በእነሱ ሽፋን፣ በመነኮሳቱ ሽፋን ቤቱን ለመዝረፍ መነኩሴ መስለው በውስጣቸው በቀሚሳቸው ውስጥ ደግሞ ሾተልና ሰይፋቸውን ታጥቀው ወደዚህ ሰው ቤት አመሩ። ይህ ሰው እነዚህ ሰዎች ወደ ቤቱ ሲመጡ ሲያያቸው እጅግ በጣም የተከበሩ እንግዶች እንደሆኑ አሰበ። እንዲያውም 12ቱ ሐዋርያት ናቸው፣ አንዱ ደግሞ 13ኛው ጌታዬ ኢየሱስ ክርስቶስ ነው ብሎ በልቡናው አስቦ እነዚህ ሰዎች ወደ ቤቱ እንዲገቡ ጋበዛቸው። ወደ ቤት የግቡ፣ ወደ ቤት የገብታችሁ ተጋበዙ፣ አርፋችሁ አድራችሁ ተኝታችሁ ከዚያ ጧት ወደምትፈልጉበት ቦታ ትሄዳላችሁ ብሎ ወደ ቤቱ ጋበዛቸው። ወደ ቤቱ ከጋበዛቸው በኋላ የ13ቱንም ሽፍቶች እግር አጠበና ያንን እጣቢውን ከቤቱ ለ30 ዓመት ያህል ታሞ የሚኖር አንድ ታማሚ ልጅ ነበረው። በዚያ በልጁ ላይ ሲረጨው የእግራቸውን እጣቢ 30 ዓመት በህመም ባልጋ ቁረኛ ተይዞ የነበረ ልጅ ተነስቶ ጤነኛ ሆኖ ድኖ ሄደ። በዚህ ጊዜ ይሄ ተአምር ሲደረግ እጅግ በጣም አደነቀ። ከእናንተ መካከል እናንተ 12ቱ ሐዋርያት ናቸው፣ 13ኛው ጌታ ኢየሱስ ክርስቶስ ግን የትኛው ነው ከመካከላቸው ያለው ንገሩኝና ልስገድለት እያለ ይጠይቃቸው ነበር። እነሱ ግን ሽፍቶች ስለነበሩ፣ ወንበዴዎች ስለነበሩ የተደረገውን ነገር ማመን አቃታቸው። እጅግ በጣም ተገረሙና ይህን ያገሩ ሰዎች፣ በዚያ አካባቢ ያሉት ሰዎች የእግራቸው እጣቢ ድዊ እንደፈወሰ ሲሰሙ ያገሩ ሰው ሁሉ ተሰበሰበና ለእነዚህ ወንበዴዎች መስገድ ጀመረ። ይቅር በሉን፣ የእኛንም ታማሚ ፈውሱልን እያሉ ይጠይቋቸው ነበር። እንደዚህ ብለው ሲጠይቋቸው መጨረሻ ላይ ምንድነው ያደረጉት? በቀሚሳቸው ሸፍነውት የነበረውን ሸሽገውት የነበረውን ሾተል አውጥተው እኛ እኮ ወንበዴዎች ነን፣ ወደ አንተም የመጣ ነው ልንገልህ፣ ሀብት ንብረትን ልንዘርፍ ነበረ። ስለዚህ እኛ የማይገባን ኃጢአተኞች ነን፣ የማይገባን ሰዎች ነንና እንካ አንተን ልንገልበት ይዘነው በመጣነው ሾተል ወግተህ ግደለን ብለው ሰጡት ለአስከናፍር። እሱም ይህንን ሲሰማ እጅግ በጣም ተደንቆ እነዚህም ወንበዴዎች ተጸጽተው ምንድነው ያደረጉት? ከዛሬ ጀምሮ ወደ ሽፍትነትም ወደ ሌባነትም አንመለስም፣ የሰው ገንዘብም አንቀማም፣ ጭራሽ ወደ ዓለምም አንመለስም፣ ወደ ገዳም ሄደን በበረሃ ወድቀን እግዚአብሔርን ስናገለግል እንኖራለን። ምክንያቱም በሽፍትነት ሳለን የሰው ደም እያፈሰስን የሰው ገንዘብ እየቀማን እያለ ይህን ያህል ተአምራት ካደረገልን ከሰው ተለይተን እሱን ብናገለግለው ደግሞ ከዚህ የበለጠ ምን ያህል ተአምራት ያደርግልናል ብለው ከዚያ በኋላ ተነስተው የ25 ቀን መንገድ ተጉዘው በረሃ ገቡ። ወደዚያ ወደ በረሃ ሲሄዱ አስከናፍር ስንቅ እንዲሆናቸው ምስር ሰጥቷቸው ነበር። ለእያንዳንዳቸው በየኮረጃቸው ምስር ቋጥሮላቸው ነበር። ያንን ይዘውት የሄዱትን ምስር ወስደው አሸዋ ውስጥ ነው የበተኑት፣ ከአሸዋ ጋር ቀላቀሉት። ከዚያ በኋላ ማታ ማታ ምግብ ሲያስፈልጋቸው ከአሸዋ ውስጥ 3 ምስር እየለቀሙ እየበሉ በዚያች ለ30 ዓመት ሲጋደሉ ኖረው በመጨረሻም ከእግዚአብሔር ዘንድ ዋጋቸውን አግኝተዋል ማለት ነው። እነዚህን ሽፍቶች ለዚህ ክብር ያበቃቸው የአስከናፍር ደግነት ነው። መልካምነታችን፣ ደግነታችን ክፉዎቹን ሰዎች ወደ መልካም ህይወት እንዲመጡ ያደርጋቸዋል ማለት ነው። የነዚህ
ቅዱሳን አባቶች የዚህም ቅዱስ አባት አስከናፈር ረድኤት በረከት በሁላችን ላይ አድሮና ጸንቶ ይኖር። ይቆየን።